ሰላም ጤና ይስጥልኝ። የውይይት ሀሳብ ሁለት መልክ ያለ ይዤ ነው ቀረብኩት። ዝናን ለማግኘትና ለመጠበቅ የሚደረግ ትግል እና ሌላው የጽድቅ ትግል ትኩረት አቅጣጫን በመለከት እንነጋገራለን። የጽድቅ ትግል የተኛ ነው፣ ዝናን ለማትረፍ የሚደረግ ትግል ሌላ ነው። የተኛው ነው የሚለውን ለሁለት ከፍለን ነው የምንነጋገረው የምንወያየው። ነገር ግን ውይይታችን ዛሬ ዝናን ለማግኘትና ለመጠበቅ የሚደረግ ትግል በሚለው ላይ ትኩረት ሰጥተን በአሳጥሬ ተናግሬ አልፋለሁ። ተወያይተን እናልፋለን። ውይይት ሀሳቡን ይገልጻለሁ። ሁላችን ዝናን የምንጠላ አይደለንም። ሁላችን ዝናን እንፈልጋለን። ዝና ለማትረፍ ማንም ሰው የሚጠላ የለም። አንዳንዶቻችንም በተለያየ ባህሪና ስጦታ እንጠቀምበታለን። በአንድ ባህሪና ስጦታ እንጠቀምበታለን። ዝናን ቀስ ብለን በሆድ ዝናን የምንጠቀማለን። ደግሞ አውጥቶ የውጭ በውጭ አካል እንዲታይ አድርጎ ዝናን ለመጠቀም የሚፈልጋለን። ያ በተለያየ ባህሪና ስጦታ እንጠቀምበታለን። ስለ ዝና ይሄ አዲስ ነገር አይደለም። ለምሳሌ ለሌሎች በማዘን የምንጠቀመው የዝና አጠቃቀም አለ። በአመራር ብቃት ደግሞ ቀስ ብሎ ቤተሰቡን በማስተዳደር ራሱን ለማስተዳደር አገርን ለማስተዳደር ህዝብን በመርዳት የምንጠቀምበት ዝና አለ። ሴትም ብትሆን በቤት ውስጥ በቤት አያያዟ የተበላሸ ሳይሆን በተረጋጋ መንፈስ የምትሄድ ዝናን ለማትረፍ የምትጠቀማለች። በአጠቃላይ በአንድ ነገር ዝነኛ መሆን በአንድ ነገር ዝነኛ መሆን እንመኛለን፣ እንፈልጋለን። ነገር ግን ዝነኛ መሆን ያለው ውስጣዊ ይዘቱ ነው በልዩነት ማየት የምንችለው የሚገባል። እንደዛም ሆነን ስንታገል በአንዳች ነገር ተሸንፈን ለመታየት አንፈልግም። ተሸናፊ መሆን አንፈልግም። ተሸንፈን መታየት አንፈልግም። ሽንፈትን አንወድም። ሽንፈትን የማትወድ ከሆነ እንዳትሸነፍ የሚያደርጉ ክራይቴሪያዎች አሉ። ዝነኛ መሆን የምትፈልግም ከሆነ ወይም የምትመኝም ከሆነ ወሳኝ ሁኔታዎች አሉ። እነዚህን ለሁለት ከፍለን ማየት ይገባናል። አደባልቀን እንደ ጎርፍ ውሃ አይደለም። ኩልል ያለውን ውሃ የጎርፍ ውሃ መጥቶ ያደፈርሳል። እንደሚያደፈርስ እያደፈርስን አይደለም። ይህንን በውጫዊና በውስጣዊ በራሲ ላይ ውስጣዊና ውጫዊ የሚለው ሀሳብ አካፍለ እላይም አስቀምጫለሁ። ገና ውይይቱን ሲጀምር ዝና ለማግኘትና ለመጠበቅ የሚደረግ ትግልና ጽድቅ ለማግኘት የሚደረግ ትግል ብያለሁ። ስለዚህ ውጫዊ ዝናን ለሚሹና ለምትፈልግና ውስጣዊ ዝናን የምትፈልግ ለሁለት ከፍለ ራስን ተመልከት። ውጫዊ ዝናን ነው የምትፈልገው፣ ውስጣዊ ዝናን ነው የምትፈልገው። ይህን ለሁለት ከፍለ ከራሴ ጀምር። መጀመሪያ እኔ ማን ነኝ ብለህ ውጫዊ ዝናን ነው የምትፈልገው ወይስ ውስጣዊ ዝና? ይህንን ለራሳችን መጀመሪያ ስናደርግ ለራሳችን መሆን የምንችለውን የምንሆነውን ያለን የትግል ለዝናችን የምናደርገውን መለየት አለኝ። እዩኝ ካልኩ ለውጫዊ ነው። እወቁኝ ካልኩም ለውጫዊ ነው። ስሙኝ ብዬ ካበዛሁም ለውጫዊ ነው። ስለዚህ ለውጫዊ ዝናን ለሚሹ አንድ ምሳሌ ልስጣችሁ። ዛሬ በውጫዊ ዝና ላይ ነው የምንነጋገረው። ውስጣዊውን ዝና በሌላ ሰዓት ላይ ይዤላችሁ እቀርባለሁ። ለውጫዊ ዝናን ለሚሹ አንድ ምሳሌ ልስጣችሁ። 3 እንቁላል ያዙና
3 እንቁላል ይዛችሁ በተለያየ ሳህን ወይም በተለያየ ዕቃ ላይ እንዳትሰበር አስቀምጡ። 3ቱን እንቁላል በተለያየ ዕቃ ላይ ካስቀመጣችሁ በኋላ ቁጥር ስጧቸው። 1 2 3 ብላችሁ ቁጥር ስጧቸው። ቁጥሩን ሰጥታችሁ በላዩ ላይ ስም ጻፉ። የምትጽፉ ስም አንድ ቁጥር ደረቅ የደረቀ ብለህ ስም ስጥ። 2 ቁጥርን የምትሰጠው በግማሽ የፈለፈለ፣ 3 ቁጥር የበሰበሰ ብላችሁ ስም ጻፉና እንቁላሎቹን አስቀምጡ። የደረቀ ለምንድን ነው አልከው? ከዛ በኋላ ለምንድን ነው የደረቀ ብዬ ያልኩት ብለህ አስብበት። እንቁላል ነው ግን ለምን የደረቀ አልከው? የደረቀ የምትለው የሆነ ራሴ ውስጣዊ ሀሳብ ይኖርሃል። ውስጡ ያለው ምንም የሚበላ የሚጠቀም የሌለ ጥራት የሌለ ወይ አንድ ነገር ሊሆን ይችላል፣ አታውቀውም። ጥራት ያጣ ሊሆን ይችላል። የበሰበሰ የምትለው ሀሳብ ወይ አይ ግማሽ የፈለፈለ ብሬ እንቁላሏን ስም የሰጣሃትን ደግሞ እንቁላል ይሆናል ተብሎ ተስፋ የተሰጠ የነበረ እንቁላል እንደመሆን ማወቅ አለባችሁ። እንቁላል ይሆናል። ይሄ ደግሞ ሌላ ትርጉም ነው። ይሆናል ብለህ የጠበቅከው ዶሮ 20 ቀን ነው እንቁላል የሚታቅፈው። ከ20 ቀን በኋላ ከውስጥ ድምፅ ጆሮዋ ይሰማል። ያቀፈችው ስለምትሰማ ቋህ ስታረግ ግማሽ ቀዳዳ ይወጣና ከዛ ለማውጣት ጥረት አርጋ ስትወጣ ነው እንቁላል የምትሆነው ለመሆን የምትበቃው። እዛው ከቀረች በቃ አትጠቀም ማለት ነው። 3 የበሰበሰ የሚለውን ቃል ከላይ ሲያዩት መልካም እንቁላል ነው። ከላይ ስታየው እንቁላል ነው፣ ግን ውስጡ የበሰበሰ ነው። እውነተኛ እርሱነት ስታይ ከውጭ እንደሚታየው ያልሆነ ሰው ማለት ነው። ውስጡ የበሰበሰ ማለት ነው። ውጭው እንቁላል ነው። ለዚህ አሁን ለውጫዊ ዝናን ለሚሹ የሰጠሁት ምሳሌ በዚህ መልክ ስለሆነ ይህንን በራሳችሁ አንደበት ለራሳችሁ እንደገባችሁ ለእንቁላሎቹ ትርጉም እኔ ስም እንደሰጠው ትርጉም ሰጥታችሁ መመልከት ትችላላችሁ። ያ ማለት ብልጥ ሰው ነው ዝናን ለማግኘት ስታገል ያለምንም ጥርጥር ወደ ሌላ አቅጣጫ ላይ የሚሄደው። ውጫዊው ነው፣ ውስጡ ባዶ ነው፣ ምንም የለውም። ውስጡ ምንም የሚጠቅም ነገር የለውም። የምታገለው ዝናን ለማግኘት ስም ለማትረፍ ኢንተን ወቁንተን ለመፍጠር የሚያደርግ መሆኑ መጨረሻ ላይ እየገፋው ሆ ስሉ እየጨመረ ይመጣና አምባገነንነት ወደ አምባገነንነት ይቀየራል፣ ይመረዋል። በሰዎች ፊት ብርቱ ጻድቅ ሆነው ለመታየት ይፈልጋል፣ ያደርገዋል። ተደናቂ እንዲሆን ይገፋፋዋል። ሰዎቹም ይገፋፉታል፣ ግን ባዶ ነው። የበሰበሰ እንቁላል ነው። ግማሽ እንቁላል ነው። ግማሽ የፈለፈለ እንቁላል ነው። ደረቅ እንቁላል ነው። አንዳንድ ጊዜ ይህን ወደ አምባገነቱ ከመሄዱ እወቁኝ እኔ ነኝ ከማለቱ ባለፈ ራሱ ደረጃ ይመድባል፣ በሐሳቡ ይወስናል። እኔ አንድ ሰው ምን ይመለምኩ ግን ምንም በሌለ ቦታ ላይ ለውጫዊ ዝና ሲል የሚያደርገው ምንም የሚጨብጥ ነገር የሌለ ቡና ትተክላለህ፣ 7 ዓመት ድረስ ትጠብቃለህ። ከቡና ፍሬ
የማያቋርጥ ፍሬ ለማግኘት 7 ዓመት ነው። ሙሽራ 5 ዓመት ላይ ትንሽ 3 4 5 ፍሬ ትስጥና 6ኛው ዓመት ላይ ትጨምርና 7ኛው ዓመት ላይ ያ መልቀም ትጀምራለህ። 8ኛው ዓመት እስከ ልጅ ድረስ ያ ተክል ፍሬ እየሰጠ ይኖራል። የቡናን ፍሬ የቡናን ተክል ከወሰድክ የቡና ተክል እዩኝ የማይል ለውጫዊ ዝናን ቅጠሉንና ሁኔታውን ሰው ደርሶ ወይም ሌላ ነገር ሆኖ ጥቅም የሚያገኝበት መስሎ የሚጮህ ነገር ወፍም ከላዩ ላይ ተቀምጦ የሚጎዳው ነገር ሳይኖር ራሱን ያዘጋጃል። ቡና ተክል እንደ ቡና ተክል ሳይሆን ለውጫዊ ዝናን የሚጮሁትና የሚያደርጉት በጣም አሳዛኞች ናቸው። ወደ አምባገነናዊነት እየወሰዳቸው ሰውን ሁሉ ወደ ተራራ እንውጣ፣ ወደ ተራራ ላይ ወጥተን እንቆም ብሎ የሚገፉ ዝናን የሚፈልጉና ሰዎች መድከማቸውን የማያውቅ በርቱ እንጂ ብሎ ጎበዝ በርቱ ብሎ የሚጮህ አሰብኩትና ያቀድኩት ካልሆነ ብሎ የሚደነፋ በርቱ የሚል ምንም ሊረዳ የማይችል ምንም ነገር የሌለው ቡና እኮ ከተተከለ እስከ 7 ዓመት ድረስ ምንም ነገር የለው። ቡናው ፍሬ የሚሰጥበትን ጊዜ መጠበቅ። ሁለት ሀብታሞች ነበሩ። ሁለቱም ገበሬ ናቸው። የተደራጁ መሬት ያላቸው በመሬታቸው ላይ ለመንግስት ገብሮ አርሶ የሚኖሩ ናቸው። ግን የመሬቱ ጎተራ አይደለም። እነሱ ሀብታምነታቸው ባለጸግነታቸው ጎተራ ጓሮዋቸው በመቆሙ አይደለም። ገንዘብ የቀዳማዊ ኃይለ ሥላሴ ብር ዶላር $1 የቀዳማዊ ኃይለ ሥላሴ ብር ዋጋቸው አንድ ነው። $1 1 ብር በነበረ ሰዓት ሁለቱም የናጠጠ ብር ሰብስቧል። ጎተራቸውን አይደለም ካዝናቸው ሳጥናቸው ብር አንጥፎ በብር የሚያደርጉትና የሚሆኑትን ያጡና ጓደኛውን ሀብታም ነው እንግዲህ ባለጸጋ ነው የተባለውን ይጠራና ቤቱ ጓደኛ እኔ አንተን ዛሬ በብር ቡና አፍልቼ አጠጣለሁ አለ። በብር በሸክላ ቡና ማፍያ ሸክላ ጀበና አንድ የመጀመሪያ አቦል ቡና ለመፍላት 1 ሰዓት ይወስዳል። ቢበዛ 45 ቢያንስ 45 ደቂቃ 60 ደቂቃ ይወስዳል። ጀበናው እስከሚፈላ ድረስ በእሳት ያውም በእንጨት እሳት በጋለ እሳት ላይ አስቀምጠው ውሃው እስከሚፈላ ድረስ ያን ጊዜ ይወስዳል። ነገር ግን እሱ አንደኛ ቡና፣ ሁለተኛ ቡና፣ ሶስተኛ ቡና በብር እንደ ጭድ ብር እያቃጠልኩ አፍልቼ ቡና አጠጣሃለሁ አለ። አይ አንተ ከዛች ከሶስተኛ ጀበና ቡና አልፍም ማለት ነው ያንተ ብር። ከሶስተኛ ጀበና ቡና ወይም አንተ እህል ቀቅለን በዛ ቁርስ ቀቅዬ እያበላው ቡናም ቀቅዬ በዛ እያቃጠልኩ እንደዛ አላልከኝም። ከአንደኛ እስከ ሶስተኛ ጀበና ቡና የምታጥባት እኔ ግን አንተን አለ አሁን እኔ ከማውቅበት ቦታ እስከ አዲስ አበባ ድረስ 505 ኪሎ ሜትር ነው። ከጀመርኩበት ከተማ ጀምሬ እስከ አዲስ አበባ ድረስ እንደ አስፋልት ብር አንጥፌ በብር ላይ እንድትሄድ አደርጋለሁ አለ። አሁን እነዚህን ሰዎች ጎተራቸውን አይደለ የተመኩት፣ እህል በልቶ ቤታቸው ጠግቦ ማደራቸውን አይደለ የተመኩት፣ ብራቸውን በሳጥን ወይም በመሬት በተለያየ ጥሬ ብር መንትሬዛ ብር ወይም ወረቀት ብር ያጠራቀሙትን መጠን ተማምኖ ነው ይህን የፎክሩት። ቡናም እንደዛ አይነት ነገር ነው ያለው እና እኛ ዛሬ ውጫዊ ዝናን የምንፈልግ ሰዎች ውስጡ ባዶ ምንም በሌለ ሁኔታ ላይ ተራራ ላይ መቆም አለብን ብለን እንዘብታለን፣ እንጮሃለን፣ እናንቀራራለን። ሲያንቀራራ የሚያንቀራራው ደግሞ የመጠኑ ብዛት የሰው ብዛት ይሄ ምንም የሌለው ባዶ ቀፎ እንቁላል
ውስጡ ምንም የማይታወቅ እንቁላል የበሰበሰም ሊሆን ይችላል፣ የደረቀም ሊሆን ይችላል። ገና ጫጩት ሆኖ ያልወጣ እንቁላልም ሊሆን ይችላል። ጫጩቶቹ ገና ለመፈልፈል ተስፋ የተጣለም ሊሆን ይችላል። በእንደዛ ደረጃ ላይ ተቀምጦ ለውጫዊው ዝናን የሚሹ እዩኝታን፣ እወቁኝታን፣ ስሙኝታን የሚያዘወትሩ ትርጉማቸውን በዚህ መልክ ሰጥቻቸዋለሁና እናንተ እንደገባችሁና እንደተመለከታችሁ መውሰድ ትችላላችሁ። ይሄ የሁለት ሀብታሞች ውድድር ፉክክር ከራሳቸው አልፎ ሌላውን መጥቀም ከቻሉ በኋላ ሰው ሁሉ ሲያመሰግኗቸው ምናቸውም ሳይታወቅ እርስ በርስ ነው የተወዳደሩት። ህዝብ በሙሉ ሰብስቦ ገበያ ላይ አይደለም፣ እቤታቸው ኪሳቸው ሲያገሱ ነው። ጥጋባቸውን ወደ ውስጥ ሲያገሱ ነው። ወደ ውጭ አደባባይ ላይ ተራራ ላይ መቆም እንፈልጋለን ብሎ አይደለም። እንደዛ ማለት ነው። ዝናን ለማግኘት የዝናን ለማግኘትና ለመጠበቅ የሚደረግ ትግል ከዛ ያለፈ አይደለም። ጽድቅ ትግል ትኩረት አቅጣጫን በመለከት አገም ጠቀም አድርጌ በውስጡ አስገብቻለሁ። ግን ጥርት ባለ ሁኔታ በሌላው ውይይት ክፍለ ጊዜ ላይ ይዤ ቀርባለሁ። አመሰግናለሁ። ደህና አምሹ።